ሰላም ያናንያ ስነ መለኮት ኮሌጅ ተማሪዎች ከባለፈው ያቆምነውን የገንዘብ አያያዝ ኮርስ ላይ ባላደራነት የሚል ርዕስ ላይ ጀምረን ያቆምነው ዛሬ ርዕስና ሌሎችንም አብረን አያይዘን ምናይ ይሆናል። ትምርታችንን ከመጀመራችን በፊት ሌላ ጊዜ እንደምናደርገው ጸልየን እንጀምራለን። ከኔ ጋር እንጸልይ። እግዚአብሔር አባቴና መድኃኒቴ ሆይ ስለ ጥበቃ ስለ አብሮነት ስለ ረኝነት እጅግ አብዝቼ አመሰግንሃለሁ። ጌታ ሆይ እንደገና በፊት እግዚአብሔር ሆይ ይህን ዕውቀት እንድንከፋፈል እንድንማር እድል ስለሰጠህን እግዚአብሔር ሆይ አመሰግንሃለሁ። የዕውቀት የጥበብ ሁሉ ባለቤት አንተ ነህና ደግሞ እግዚአብሔር ሆይ ይህንን ኮርስ ሳስተምር በበቂ ሁኔታ እግዚአብሔር ሆይ ለተማሪዎች በሚሆን ሁኔታ ማስተማር ማስረዳት እንድችል ጥበብ ማስተዋል ለኔ ይጨመርልኝ። ጌታ ሆይ ይህን የሚማሩ ሁሉ ደግሞ ባሉበት ቦታ ይህን ትምርት ሲማሩ አንተ እግዚአብሔር ሆይ በሚገባቸው መልኩ እንዲረዱ እንዲያስተውሉ ያንተ ዕውቀትና ጥበብ ማስተዋል ይጨመርላቸው። እግዚአብሔር ሆይ ይህን ትምርት የሚማሩ ተማሪዎች በሙሉ ባሉበት ያንተ ሰላም ደስታ እግዚአብሔር ሆይ ጥበቃ ከነርሱ ጋር እንዲሆን እጸልያለሁ። ጊዜያችንን ላንተ ለታመነጆች አደራ አሳልፌ እሰጣለሁ። ስለሰማህን ተባረክ በጌታ በኢየሱስ ስም አሜን። ባላደራነት ምንድነው የሚለውን መሰረቶች ምንድናቸው የሚለውን ነው ባለፈው የጀመርነው። ለማስተዋወስ ያክል የባላደራነት ትርጉም በብዙዎች እንደተሰጠው ባላደራነት ማለት የጌታውን ሀብትና ንብረት በሙሉ ያስተዳድር ዘንድ ኃላፊነት የተሰጠው አገልጋይን ይመለከታል ይላል። ስለዚህ ያ ባላደራ ወይም ያ አገልጋይ ንብረቱ የሱ ሳይሆን ለጌታው በታማኝነት ንብረቱ እንደሚያስተዳድርለት አንስተናል። ለዚህም ምሳሌ የሚሆኑ የመጽሐፍ ቅዱስ ክፍሎችን ጠቅሰን ነበረ። በይበልጥ ዮሴፍን ታሪክ ጲጢፋራ ለዮሴፍ በንብረቱ ሁሉ ላይ እንደሾመው ተናግረናል። ስለዚህ የንብረቱ ጌታ ጲጢፋራ ነው፣ ለንብረቱ ባላደራ ደግሞ ዮሴፍ ነው ማለት ነው። ክርስቲያናዊ ባላደራነት መሰረቶቻቸው ምንድነው የሚለውንም አይተናል። የመጀመሪያው የእግዚአብሔር የፍጥረት ስራ ነው ብለን እግዚአብሔር የሁሉ ፈጣሪ ነው። ስለዚህ ሰውንም ጨምሮ የፈጠረ እግዚአብሔር ነው። በፍጥረት ሁሉ ላይ ባለቤት እግዚአብሔር ነው። እግዚአብሔር ደግሞ ከዘፍጥረት እንደምንመለከተው ለአዳምና ለሔዋን ለዚህ ፍጥረት ባላደራ እንዳደረጋቸው ተመልክተናል። ሁለተኛ የድህነት ስራ ነው። የእግዚአብሔር ልጆች ወይም ሕዝብ የምንላቸው ኢየሱስ ክርስቶስን እንደግል አዳኙ አድርጎ የተቀበለ የራሳችን እንዳልሆንን እና የክርስቶስ እንደሆንን መጽሐፍ ቅዱስ ያስረዳል። ስለዚህ ሌላው የባላደራነት መሰረታችን የሚሆነው የደህንነት ስራ ነው ማለት ነው። እሺ ይሄን ካልን ባላደራነት ክርስቲያኖች የምን ባላደራነን የሚለውን ጥያቄ እናነሳለን ማለት ነው። እኛ ክርስቲያኖች የምን ባላደራነን የሚለውን ጥያቄ እናነሳለን። ስለዚህ ክርስቲያኖች ሁሉ የክርስቶስ በመሆናቸው ከእርሱ የጌትነት ስልጣን ስር ስለሚተዳደሩ እሱ ብቻ ሳይሆን ያላቸው ሁሉ የክርስቶስ ንብረት እንደሆነ መጽሐፍ ቅዱስ ያስረዳል። ስለዚህ እኛ የክርስቶስ ከሆነን በኋላ እኛም ያለን ነገር ንብረታችን ሁሉ የክርስቶስ ነው። የተወሰነው የክርስቶስ ንብረት አይደለም፣ ይሄ የግሌ ነው፣ ይሄ ክርስቶስ ነው ብለን የምንለየው ነገር የለም። ሁሉም የክርስቶስ ነው። ክርስቶስን ጌታችን እስካለን ያ ጌታ የህይወታችን ራስ ገዢ መሪ እስከሆነ ድረስ ያለን ነገር ሁሉ እኛንም ጨምሮ የክርስቶስ ነው። ስለዚህ እኛ የምን ባላደራዎች ነን ማለት ነው? ለመጥቀስ ያክል ለስጋ አካላችን ለአይምሮአችን ዕውቀት የትኛውም የዕውቀት ባለቤት ብንሆን ከእግዚአብሔር ስለተቀበልን ለሀብታችን ለጸጋ ስጦታዎቻችን እግዚአብሔር ለሰጠን ቤተሰብ ለአገልግሎታችን ለስራችንና ለሰዓታችን ባላደራ ነን ማለት ነው። ስለዚህ ክርስቲያኖች ለነዚህ ሁሉ ነገር ባላደራ ነን። ባለቤቱ ማን ነው?
ክርስቶስ ነው። እኛ ለተሰጠን ነገር ባላደራዎች ነን። ስለዚህ ይሄንን መረዳት ይሄንን ማወቅ ይጠበቅብናል። ስለዚህ ያለንን ንብረት ለይተን ይሄ የክርስቶስ ከክርስቶስ ያገኘውት በዚህ ላይ ክርስቶስ የበላይ ነው በዚህ ላይ እቼኔ ናት ብለን የምንለየው ነገር እንደሌለ በዚህ መረዳት እንችላለን ማለት ነው። ታዲያ ከባላደራነት ጌታው ምን ይጠብቃል? እንግዲህ ባላደራ ከተባለ ባላደራው ለዛ ንብረት የተሾመ አገልጋይ እንደሆነ ከትርጉሙ መረዳት እንችላለን። ስለዚህ ከዚህ ባላደራ የሚጠበቀው መሰረታዊ ነገር ምንድነው የሚለውን እናነሳለን። ከባላደራው የሚጠበቀው መሰረታዊ ነገር ታማኝነት ነው። ስለዚህ ለዚህ በደንብ የሚያስረዳልን የመጽሐፍ ቅዱስ ክፍል ማቴዎስ 25 ከቁጥር 14 19 እና 30 ላይ ያለውን ማየት እንችላለን። ማቴዎስ 25 ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። እንዳቅሙ ለአንዱ 5 መክሊት ለአንዱ 2 ለአንዱም 1 ሰጠ ይላል። ስለዚህ አሁን የተቀበሉት መክሊት ለተቀበሉት መክሊት ባላደራዎች ናቸው ማለት ነው። ቁጥር 19 ላይ ሄደን ስናይ ከብዙ ዘመን በኋላ የእነዚህ ባሮች ጌታ መጣና ተቆጣጣራቸው። ለተሰጣቸው አደራ ምን ያክል እንደታመኑ 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት ማትረፉን ለጌታው ተናገረ። ስለዚህ ጌታው ምን ይለዋል እንደዚህ አይነት ታማኝ አገልጋይ? ጌታውም መልካም አንተ በጎ ታማኝ ባሪያ ይለዋል። ስለዚህ ከነዚህ ባላደራዎች የሚጠበቀው ዋና ነገር ታማኝነት ነበር ማለት ነው። ስለዚህ ለዛ ነው የተሰጠውን አደራ በታማኝነት ስለተቀበለ በታማኝነትም ባላደራው ለጌታው ስላደረሰ ጌታው ታማኝ ባሪያ መሆኑን ይመሰክርለታል። ስለዚህ እናንተ ሙሉ ክፍሉን ታነቡታላችሁ። ዋነኛው መሰረታዊ የምንለው ለባላደረናታችን መሰረታዊ የሚሆን ነገር ታማኝነት ነው። የታመነ ባሪያ ምን ማግኘት ከታማኝነት ምን ማግኘት ይችላል? ይህ ባሪያ ወይም ደግሞ ይህ ባላደራ በታመነ ጊዜ ምን ያገኝ? አንደኛው ባላደራው ላከናወነው ስራዎች ሁሉ ለጌታው መልስ ይሰጣል ወይም ደግሞ ተጠያቂነት እንደነበረ ወይም ደግሞ ኃላፊነት ይሰማው እንደነበረ ማሳያ ነው። አንድ መክሊት የተሰጠው መክሊቱን ቀበረ። ስለዚህ ሀኬተኛ ባሪያ ይለዋል። ስልቹ ኃላፊነት የማይሰማው ማለት ነው። የታመነው ግን አትርፎ የሰጠም ለተሰጠው ባላደራነት ለጌታው የታመነ ነው ወይም ደግሞ ኃላፊነቱን በበቂ ሁኔታ ማሳየት ይችላል። ታማኝነት ይህ ነው የሚያሳየው። ሁለተኛ ደግሞ ታማኝነት ለበለጠ ኃላፊነት ለመሾም ዋናው መመዘኛ ታማኝነት ነው። ይሄንን እስከዚሁ ክፍል ማየት እንችላለን። ቁጥር 21 ላይ ማቴዎስ 25 ቁጥር 21 ላይ ጌታውም መልካም አንተ በጎ ታማኝ ባሪያ ይለዋል። በጥቂት ታምነሃልና በብዙ እሾምሃለሁ ይላል። ስለዚህ ታማኝነት ለሹመት የሚያበቃ ነገር እንደሆነ ያሳያል። ሶስተኛው ነገር ታማኝነት ያሸልማል። ከዚሁ ክፍል አሁን ማቴዎስ 25 ላይ ካየነው ታሪክ የምንረዳው አለመታመን ደግሞ የሚያስቀጣ ነገር መሆኑን እናያለን። ስለዚህ አንድ መክሊት ያለውን ከባሪያው ላይ መክሊቱን ቀምታችሁ 10 መክሊት ላለው ጨምሩለት ይላል ጌታው። ያ ማለት ያልታመነ ይቀጣል ማለት ነው። የታመነ ደግሞ እንደሚሸለም ማሳያ ነው። ስለዚህ አለመታመን ያስቀጣል፣ መታመን ግን ያሸልማል። ስለዚህ ሶስቱን ነገር አንስተናል። ባለ ታማኝነት
ባላደራው ኃላፊነቱን እንደተወጣ የሚያሳይ ነገር ነው። ታማኝነት የሚያሸልም ነገር ነው። ታማኝነት ለበለጠ ከፍታ የሚያሾም ነገር ነው። ስለዚህ ክርስቲያኖች ለተሰጠን ባላደራነት ከኛ እግዚአብሔር የሚጠብቀው ታማኝነታችንን ነው። ለተሰጠን ነገር ታማኝነታችን እንደ ክርስቲያን ለጌታ ታማኝ የምንሆንበት ምክንያት ቁጣን ቅጣትን ፈርተን ሳይሆን ከፍቅር የመነጨ እግዚአብሔርን ከመውደድ የመነጨ መታዘዝ የተነሳሳ መሆን አለበት እንጂ እንደ ጨካኝ ባሪያ እንደሚቀጣን ወይም ደግሞ ከፍራት የመነጨ ባይሆን እግዚአብሔርን ከመውደድ የመነጨ ታማኝነት ቢሆን ይመረጣል ወይም የተሻለ እንደዛም መሆን አለበት። እሺ ከመስጠት ጋር ተያይዞ መጽሐፍ ቅዱስ ላይ በዋናነት የምናነሳው አስራትን ነው። ወደዛ ሐሳብ እንሄዳለን። አስራት እና ሌላ ልዩ ስጦታዎች አስራት በእንግሊዘኛው ኦክስፎርድ ፍቺው ለሃይማኖታዊ ግንባታ ወይም ደግሞ ስጦታ እንዲሆን የሚካፈል የማንኛውም ነገር 10% የሆነ ክፍያ ወይም ስጦታ መሆኑን ይናገራል። ስለዚህ አስራት የምንለው ነገር ካለን ነገር 10% እጁን የምንሰጠው ስጦታ ወይም ደግሞ ለሃይማኖታዊ ዓላማ የሚከፈል ክፍያ መሆኑን ያሳያል። ታሪካዊ አመጣጥ አለው አስራት ከታሪክ የምንረዳው ነገር አስራት ጥንታዊ የሆኑ ታሪካዊ አመጣጦች አሉት። ታሪክ እንደሚያስረዳው ከ3000 ዓመተ ዓለም ጀምሮ ግብፃውያን ከጦር ሜዳ ምርኮ ለአምላኮቻቸው 1/10ኛውን ይሰጡ እንደነበረ ታሪክ ያስረዳል። ይህንንም ያደርጉ የነበረው አማልክቶቻቸው በጦርነት ላይ በዋናነት የሚረዱ ተደርገው ስለሚቆጠሩ ነው። አምላካቸውን ለማመስገን ወይ አማልክቶቻቸውን ለማመስገን የሚጠቀሙበት ነው። በአጠቃላይ የምንረዳው የአስራት ስርዓት በባቢሎናውያን አረቦች ግሪኮች እና በቻይና ዘንድ የተለመደ እንደሆነ ታሪክ ያሳየናል። ወደ መጽሐፍ ቅዱስ እንመጣ አስራት በብሉይ ኪዳን በመጀመሪያዎቹ በአባቶቻችን ዘመን አብርሃም አስራት እንደከፈለ ዘፍጥረት 14 ቁጥር 19-20 ላይ እናያለን። ስለዚህ ግን በግልጽ መጽሐፍ ቅዱስ አብርሃም ለምን አስራት እንደከፈለ ያስረዳል። አስራት መክፈሉን ግን ያሳያል። ሌላው ዘፍጥረት 28:20 እና 22 ላይ ስንመለከት ያዕቆብ ስለት ከገባበት አንዱ እግዚአብሔር ከረዳው ለእግዚአብሔር ካለው ከ10% አስራት እንደሚከፍል የተናገረበት ክፍል አለ። ስለዚህ በአባቶቻችን ዘመን አብርሃም አስራት መክፈሉን እና ያዕቆብ ለእግዚአብሔር አስራት ለመክፈል ቃል እንደገባ ወይም ስለት እንደተሳለ ያስረዳናል። ሌላው በሙሴ ሕግ የተቀመጡ አስራት አይነቶች አሉ። በሙሴ ሕግ ወደ 3 አይነት አስራት አሰጣጥ ነበረ። የመጀመሪያው የአስራት አሰጣጥ ለሌዋውያኖች ቀለብ የሚሆን እና የእስራኤልን ሕዝብ ሕጉ እንዲሰጡ የሚያበረታታ ወይም የሚያስገድድ ነበር። ለምንድነው ሌዋውያኖች ከሌላ የእስራኤል ነገዶች አንፃር ሌሎቹ ርስት አላቸው? ሌዋውያን ግን ርስት ስላልነበራቸው እና የእስራኤልን ሕዝብ መንፈሳዊ ፍላጎት እንዲያገለግሉ ኃላፊነት የተሰጣቸው ስለነበረ ርስት ተደርጎ የተሰጣቸው ከሕዝቡ የሚሰበሰበውን አስራት ነበር። ስለዚህ ለሌዋውያኖች ቀለብ እንዲሆን በሙሴ ሕግ እስራኤላውያኖች አስራት ይከፍሉ እንደነበረ መጽሐፍ ቅዱስ ያሳያል ማለት ነው። ያ ብቻ ሳይሆን ሌዋውያኖች ራሳቸው ከአስራት የአስራት ይከፍሉ እንደነበረ መጽሐፍ ቅዱስ ያሳያል ማለት ነው። ይህ አስራት ይከፈል የነበረው ከሁሉም አይነት የእህልና ፍራፍሬ ምርት ከቤት እንስሳ ከሚገኙ ገቢዎች ሁሉ
ነበረ ማለት ነው ስለዚህ አንደ የመጀመሪያው በአይነት ስንከፍለው የመጀመሪያው የአስራት አይነት ለሌዋውያኖች ቀለብ እንዲሆን ይከፈል የነበረ አስራት ነው ሁለተኛው የአስራት አይነት ለአመታዊ በዓል የሚከፈል የአስራት አይነት ነው ዘዳግም 14 22 እስከ 27 መጽሐፍ ቅዱስ ስለዚህ አስራት አይነት ያስረዳል የእግዚአብሔር ሕዝብ በሙሉ ተሰብስቦ በአንድነት በአምላኩ ፊት ሆኖ እየበላ የሚያከብረው በዓል ነው ይሄን ደግሞ የሚያደርጉበት ዓላማ ምንድነው እግዚአብሔርን መፍራታቸውን የሚያሳዩበት ተግባር ስለነበረ ነው ስለዚህ በጋራ ይመጡና በአመት አንዴ በጋራ መተው የሚበሉበት በዓል ነበር እና ይሄንንም የሚያደርጉበት ዋናው ዓላማ እግዚአብሔርን መፍራታቸውን በተግባር ለማሳየት ነው ይህ አስራት ከሁሉም አይነት ምርት ይከፈል ስለነበረ ያንን ይዞ መሄድ ያልቻለ በገንዘብ ቀይሮ አስራቱን መክፈል እንደሚችል መጽሐፍ ቅዱስ ያሳየናል ይህ አስራት የሚሰበሰበው በአመት አንድ ጊዜ ነበር ስለዚህ ሌላኛው ሁለተኛው የአስራት አይነት ለአመታዊ በዓል የሚከፈል የአስራት አይነት ነው ሶስተኛው ለድሃ የሚሰጥ አስራት ነው ለድሃ የሚሰጥ አስራት ነው ለድሃ የሚሰጥ አስራት በ3 አመት አንድ ጊዜ ድሆች ለመርዳት የሚሰበሰብ አስራት ነበር ስለዚህ የአስራት አይነት የሚከፈለው በ3 አመት አንድ ጊዜ ነው ማለት ነው ስለዚህ ሁሉም ከያለው ከ10 አንዱን ለዚህ ዓላማ ይከፍሉ ነበር ይህ በሙሴ ሕግ ላይ የተቀመጡ የአስራት አይነቶች ናቸው ስለዚህ አስራቱ አንድ ላይ ሰበሰብና ታላቅ ግብዣ ይደረግላቸው እንደነበረ ያሳያል ስለዚህ ሶስቱም አይነት አሁን የጠቀስናቸው ሶስቱም የአስራት አይነቶች የመጀመሪያው ለማን የሚከፈል ብለናል ለሌዋውያኖች ቀለብ እንዲሆን የሚከፈል ብለናል ሁለተኛው ደግሞ ለአመታዊ በዓል የሚከፈል አስራት ብለናል ሶስተኛ ድሆችን ለመርዳት ወይም ደግሞ ለድሆች የሚሰጥ የአስራት አይነት ብለናል እነዚህ ሶስቱም አይነት በተመለከተ ሁለት አመለካከቶች በክርስቲያን ወይም ደግሞ በክርስቲያን በሆኑ ምሁራን ዘንድ እንዳለ ያሳያል አንዳንድ ምሁራን እያንዳንዱ አስራት የግሉ ስለነበረ ወይም ደግሞ አሁን የጠቀስናቸው አስራቶች ዓላማቸው ስለሚለያይ እስራኤላውያን 3 አይነት አስራት ይሰጡ ነበር ብለው ያምናሉ ዓላማቸው ስለሚለያይ 3 ጊዜ ነው አስራት የሚከፍሉት ይላል ስለዚህ በአመት አንዴ ለሌዋውያኖች ቀለብ እንዲሆን የሚከፈል ለአመት በዓል የሚከፈል ስለዚህ ካላቸው ከ10 አንድ ብቻ ሳይሆን ከ10 ሁለት እጥፍ ይከፍሉ እንደነበር ያሳያል ነው የሚሉት ሶስተኛው አመት ደግሞ ሲመጣ ካላቸው አንድ እጅ ሳይሆን ከ10 አንድ እጅ ሳይሆን ከ10 3 እጅ እንደሚከፍሉ ያሳያል ይላል ያ ማለት ሶስቱንም አይነት የአስራት አይነቶች ይከፍላሉ ተብሎ ስለሚታሰብ ነው ይህ የአንዳንድ ምሁራን አመለካከት ሌሎች ደግሞ 3 አይነት አስራት ሳይሆን በ3 ደረጃ የሚከፈል መሆኑን ያሳያል የሚል እምነት አላቸው በሙሴ ዘመን የነበረውን የአስራት ሁኔታ አይተናል በነቢያት ዘመን ደግሞ የአስራት ሁኔታ ስናይ ከነብዩ ሚልኪያስ ቃል ስለ አስራት የምንገነዘባቸው እውነታዎች ወይም የነብዩ ጥሪ ለተደራሲያኑ አንደኛ አስራትን አለመክፈል እግዚአብሔርን መስረቅ ነው ይላል ስለዚህ ከነብዩ ሚልኪያስ የምንረዳው ነገር አስራትን አለመክፈል እግዚአብሔርን መስረቅ እንደሆነ ነው ህዝቡ እግዚአብሔርን በመስረቁ ተወቀሰ በዚህ ክፍል ላይ ስናይ ሚልኪያስ 3 ከቁጥር 8 እስከ 10 ላይ ስንመለከት ህዝቡ እግዚአብሔርን በመስረቁ ተወቀሰ እግዚአብሔርን መስረቅ ወደ እርግማን ያደርሳል አስራት መግባት ያለበት በግለሰብ ኪስ ውስጥ ሳይሆን
አስራት የሚከፈለው በእግዚአብሔር ካዝና ውስጥ ነው ማለት ነው። ስለዚህ አስራትን መስረቅ ወይም ለግል ዓላማ መጠቀም እግዚአብሔር መስረቅ እንደሆነ ያሳያልና ይህ ደግሞ እርግማን ያመጣል። ነብዩ ህዝቡን ወደ እግዚአብሔር በረከት ደግሞ ይጠራል። ያ ማለት አስራትን ብንከፍል በታማኝነት ለእግዚአብሔር አስራትን ብንከፍል የምናገኛቸው በረከቶች እንዳሉም ያሳያል። ስለዚህ አስራትን መክፈል የሚያስባርክ ነገር እንደሆነ ያስረዳል ማለት ነው። ወደ አዲስ ኪዳን ስንመጣ አስራት በአዲስ ኪዳን ኢየሱስ በሁለት የተለያዩ ጊዜያቶች አስራት ጠቅሷል። አስራትን የተመለከተ ንግግሮችን አድርጓል። ሉቃስ 18 ቁጥር 12 14 ላይ ስናይ ስለ ግብዙ ፈሪሳዊ የተናገረበት ክፍል አለ። ስለዚህ ግብዙ ፈሪሳዊ ስለ ግብዙ ፈሪሳዊ ኢየሱስ ክርስቶስ ሲናገር አስራቴን በታማኝነት ተከፍላለሁ ይል ነበርና እሱ ላይ እንደተጠቀሰ መጽሐፍ ቅዱስ ያሳያል። ሌላው ደግሞ አስራትን የጠቀሰበት ቦታ ማቴዎስ 23 ላይ ኢየሱስ የፈሪሳውያንን አስተሳሰብና ድርጊት በወቀሰበት ጊዜ አስራትን እንደጠቀሰ መጽሐፍ ቅዱስ ያሳያል ማለት ነው። ስለዚህ እስካሁን ያያየን ያለነው በመጽሐፍ ቅዱስ አስራት በምን መልኩ ተጠቅሷል ወይም ደግሞ እንዴት ነበር የሚለውን ከአብርሃም ዘመን አንስተን እስከ አዲስ ኪዳን ድረስ ያያየን ቆይተናል። አሁን ደግሞ የክርስቲያናዊ መስጠት አስራትም በኩራትም መባም ይሁን ክርስቲያናዊ መስጠት መርሆች ምንድናቸው ወደሚለው ሐሳብ እንመጣለን ማለት ነው። ክርስቲያናዊ መስጠት መርሆች አንደኛው እያንዳንዱ ክርስቲያን ያለ ልዩነት ለእግዚአብሔር ቤት አገልግሎት መስጠት እንዳለበት ይጠበቃል። ሁሉም ክርስቲያን ለእግዚአብሔር ያለ ልዩነት ለእግዚአብሔር ቤት መስጠት እንዳለበት መጽሐፍ ቅዱስ ይናገራል። ይህን ክፍል ሁለተኛ ቆሮንቶስ 9:7 ላይ ብንሄድ ያለ ልዩነት ለእግዚአብሔር በደስታ መስጠት እንዳለብን የሚናገር ቃል አለ። ስለዚህ የመጀመሪያው ልዩነት ሁሉም ክርስቲያን ያለ ልዩነት ለእግዚአብሔር አገልግሎት መስጠት አለበት። ሁለተኛው መርህ ክርስቲያናዊ መስጠት የሚጀምረው ራስን ለክርስቶስ ከመስጠት ነው። ስለዚህ መስጠት ሰው ራሱን ለክርስቶስ ሳይሰጥ ያለውን ንብረት ገንዘብ ቢሰጥ ራሱን ካለ መስጠት ስለሆነ የጀመረው ይህ ክርስቲያናዊ መስጠት አይደለም። ስለዚህ ክርስቲያናዊ የሆነ መስጠት የሚጀምረው ሰው ራሱን ለክርስቶስ ከመስጠት ነው ማለት ነው። ለዚህ ክፍል ማስረጃ የሚሆን የመጽሐፍ ቅዱስ ክፍል ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 5 ላይ እንዲህ ይላል። አስቀድመው በእግዚአብሔር ፈቃድ ራሳቸውን ለጌታ ለእኛ ሰጡ እንጂ እንዳሰብን አይደለም ይላል። ስለዚህ አስቀድመው ራሳቸውን ለጌታ ለኛም ሰጡ እንጂ ይላል ሐዋርያው ሲናገር። ስለዚህ አስቀድመን ራሳችንን ለእግዚአብሔር መስጠት አለብን። እግዚአብሔር ከሁሉ አስቀድሞ የሚፈልገው ልባችንን ነው። ልባችንን ለእግዚአብሔር ማስገዛት ለእግዚአብሔር መስጠት ይህ አንዱ ክርስቲያናዊ መስጠትን ያሳያል ማለት ነው። ለዛ ነው አይደል ኢየሱስ ክርስቶስም እኮ ግብዙን ሰው ሲያነሳ በእግዚአብሔር ፊት ልቡን ሳይሰጥ በተግባሩ ይመካ የነበረ ሰው እንደነበረ ነው። ስለዚህ አስቀድሞ ራሱን ልቡን ለእግዚአብሔር ያስገዛ ራሱን የሰጠ መሆን አለበት። ሶስተኛው መርህ ስጦታችን በቀዳሚነት ለማንም ሳይሆን ለእግዚአብሔር መሆን አለበት። የምንሰጠው ስጦታ ሰዎች እንዲያዩልን፣ የቤተ ክርስቲያን ሽማግሌ እንዲያይልን፣ የቤተ ክርስቲያኑ መሪ እንዲያይልን፣ ምእመን እንዲያይልን፣ እንዲቆጥርልን ሳይሆን ስጦታችንን የምንሰጠው ለራሱ ለእግዚአብሔር ስለሆነ ማለት ነው። ለዚህ ደግሞ መጽሐፍ ቅዱስ ማቴዎስ 6 ከቁጥር 1 እስከ 4 ላይ ይናገራል። እንደዚህ ይላል ቃሉ፣
ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ ያለዚያ በሰማይ ባለው አባታችሁ ዘንድ ዋጋ የላችሁም እንግዲህ ምጽዋት ስታደርግ ግብዞች በሰዎች ዘንድ ሊከብሩ በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ እውነት እላችኋለሁ ዋጋችሁን ተቀብላችኋል እናንተ ግን ምጽዋት ስታደርጉ ምጽዋትህ በስውር እንዲሆን ቀኝ የምትሰጠውን ግራ አትወቅ በስውር የሚያይ አባትህ በግልጥ ይከፍልሃል ይላል ስለዚህ ስጦታችንን ስንሰጥ እግዚአብሔር እንዲያይልን ቃሉም እንደሚለው በስውር የሚያይ አባታችን በግልጥ ስለሚከፍለን ስለዚህ እግዚአብሔር የምንሰጠውን ስጦታ እግዚአብሔር እንዲያይ አድርገን መስጠት አለብን እንጂ ለታይታ እሱ እንደዚህ ሰጠ እሷ እንደዚህ ያደረገች ተብሎ በብዙዎች ዘንድ እንዲመሰከርልን እንዲነገርልን መደረግ የለበትም ይህን መጽሐፍ ቅዱስ በግልጽ ያስቀምጥልናል አራተኛው በፈቃደኝነትና በደስታ መስጠት እንዳለብን መጽሐፍ ቅዱስ ይናገራል የክርስቲያን ስጦታ በሙሉ ፈቃደኝነትና ደስታ መሆን አለበት በሌላ አገላለጽ ምን ማለት ነው በግዳጅ መሆን የለበትም ማለት ነው ስለዚህ ከዛ ሰው ከልቡ በደስታ የመነጨ መሆን አለበት የሚያስገድደን ነገር የለም መስጠታችን ከራሳችን ደስታ ከኛ የመነጨ መሆን አለበት ማለት ነው ስለዚህ እግዚአብሔር በፈቃደኝነትና በደስታ በሚሰጠው ስጦታ እጅግ ይደሰታል እና በእንዲህ አይነት የልብ መነሳሳት የሚሰጥ ስጦታ የእግዚአብሔርን በረከት የሚያመጣልን ነው የሚሆነው የእግዚአብሔርን በረከት የሚጨምርልን ነው የሚሆነው ከሚቀበል የሚሰጥ የተባረከ ነው ይላል የሐዋርያ ሥራ 20 ቁጥር 35 ላይ ከሚቀበል ይልቅ የሚሰጥ የተባረከ እንደሆነ መጽሐፍ ቅዱስ ያሳያል ስለዚህ በደስታ ለእግዚአብሔር ስንሰጥ እንባረካለን ሌላው መርህ በቅድና በቀጣይነት መስጠት አለብን ስለዚህ ስጦታችን አስቀድመን ማቀድና በቀጣይነት መስጠት አለብን ከምንችለው በላይ ሳይሆን የምንችለውን ያክል ካለን ገቢ ካለን ንብረት ካለን ነገር ለእግዚአብሔር መስጠት አለብን ማለት ነው ሌላው መርህ ደግሞ በአምልኮ ልብ መስጠት አለብን ለእግዚአብሔር የምንሰጠውን ስጦታ ሁሉ በአምልኮ ልብ መስጠት አለብን ስለዚህ አንዱ የአምልኮ ክፍል መስጠት ነው እግዚአብሔር በብዙ መልኩ እናመልከዋለን አንደኛው የአምልኮ መንገዳችን ደግሞ መስጠት ነው ስለዚህ በአምልኮ ልብ መስጠት አለብን መስጠት በእግዚአብሔር ጸጋ ከተቀጣጠለ ልብ የሚመነጭ ለእግዚአብሔር ፍቅር ምላሽ ነው እንግዲህ ከመህሮቹ አንዱ በፍቃደኝነት ነው የምንሰጠው በግዳጅ አይደለም ብለናል ስለዚህ ያ ፍቃደኝነት የሚመጣው እግዚአብሔርን በፍቅር ከማምለክ ውስጥ ለእግዚአብሔር ራስን ከማስገዛት ውስጥ እግዚአብሔርን ከመውደድ ውስጥ ነው ያ ነገር የሚመነጨው ማለት እግዚአብሔር የበረከታችን ሁሉ ምንጭ የስጦታችንን ግብ እግዚአብሔርን ማምለክ መሆን አለበት ማለት ነው ስለዚህ የባረከን እግዚአብሔር እንደሆነ ያሰፋን እግዚአብሔር እንደሆነ እድል የሰጠን እግዚአብሔር እንደሆነ ያሰበን ያመለክን ለእግዚአብሔር ስጦታን እንሰጣለን እና በአምልኮ ልብ መሰጠት አለበት ይሄ ሌላኛው መርህ ነው ሌላኛው ስጦታችን ከገቢያችን ተመጣጣኝ መሆን አለበት ይሄ ምን ማለት ነው በጣም ብዙ ገቢ የሚያገኝ ሰው ጥቂት መስጠት የለበትም ወይም ደግሞ ጥቂት ገቢ ያለው ሰው ገቢውን ጎርቶ በጣም ብዙ መስጠት የለበትም እንደ ባለ አይምሮ አስበን ይህን መጽሐፍ ቅዱስም ስለሚደግፈን የምንሰጠው ስጦታ አንዳንድ ሰዎች ለእግዚአብሔር ቤት ይሰስታሉ ለመስጠት
እና ያንንም በረከት የባረከ እግዚአብሔር ስለሆነ ስትሰጡ ገቢያችሁን ባመዘነ መልኩ ወይም ደግሞ ገቢያችሁን ከገቢያችሁ ጋር የሚመጣጠን መሆን እንዳለበት መጽሐፍ ቅዱስ ያሳያል። ስለዚህ መስጠታችን ይሄ ሌላኛው መርሃችን ነው ማለት ነው። ስጦታችን ገቢያችን ከገቢያችን ጋር ተመጣጣኝ መሆን አለበት። ከልብ ከፍቅር መስጠታችን የሚለካው በሰጠነው የገንዘብ መጠን ሳይሆን ለራሳችን ባስቀረነው ወይም ባስቀመጥነው መጠን ነው። ስለዚህ ብዙ የሰጠ ብዙ ይባረካል፣ ትንሽ የሰጠ ትንሽ ይባረካል አይደለም መጽሐፍ ቅዱስ የሚለው ማለት ነው። ግን መስጠታችን ከልብና ከፍቅር መሆኑን እግዚአብሔር ያያል። የክርስቲያን መስጠት በአስራት ብቻ መወሰን የለበትም። አስራት በመክፈል ብቻ ስጦታችንን መወሰን የለብንም። እንዳልቅድም እንዳንድ መርህ ያነሳነው አምልኮ እስከሆነ ድረስ እግዚአብሔርን ስናመልክ ስናመሰግን ያንን የመስጠት ልብ እግዚአብሔር ደግሞ ይሰጠናል። ስለዚህ ሁሉ ጊዜ እግዚአብሔር በሰጠን ነገር ላይ ማመስገን ከእግዚአብሔር ጋር እግዚአብሔርን ማምለክ ያምልኮም አንዱ መንገዳችን እንደሆነ ስናስብ አስራት በመስጠት ብቻ መስጠታችንን መጨረስ የለብንም። ስጦታዎች መባ ባለን ነገር እግዚአብሔርን በሰጠን ገንዘብ ማምለክ አለብን። እዚህ አስራት የስጦታችን ጅማሬ ነው እንጂ መጨረሻው ብቻ አይደለም ማለት ነው። እሺ በቀጣይ ክፍል የገንዘብ አሰባሰብና አስተዳደር አያያዝ ፖሊሲን እንማራለን። እሱን ርዕስ ከመጀመሬ በፊት የአሁን ዛሬ ተማርናቸውን ለማጠቃለል እሞክራለሁ። ዋናው የጀመርንበት ሐሳብ ባላደራነት ነው። ከባላደራነት ጋር ክርስቲያን ለምን ባላደራ ይሆናል የሚለውን አንስተናል። ክርስቲያን እግዚአብሔር ለሰጠው ነገር ሁሉ በዝርዝር ቅድም እንዳልነው ሁሉ ለነዛ ሁሉ መታመን ባላደራ መሆን አለበት ብለናል። ከባላደራነት የሚጠበቀው ዋና ነገር ደግሞ ታማኝነት ነው የሚል ሐሳብ አንስተናል። ታማኝነት የሚያሸልም ነገር መሆኑን ታማኝነት ኃላፊነታችንን በበቂ ሁኔታ መወጣታችንን የሚያሳይ ነገር መሆኑን ታማኝነት ለበለጠ የሚያሾም መሆኑን ተመልክተን ነበር። ሌላው ስለ አስራት በስፋት አንስተናል። አስራት ምን ማለት እንደሆነ ፍቺውን ታሪካዊ አመጣጡንና በብሉይ ኪዳን አስራት እንዴት እንደነበረ ከአብርሃም ዘመን ጀምሮ ወይም ደግሞ ከአባቶቻችን ዘመን ጀምሮ ያሉትን የአስራት ሁኔታ በሙሴ ሕግ ውስጥ ደግሞ ያሉትን ሶስቱን የአስራት አይነቶች መቼ ይከፈላሉ ለምን ዓላማ ይውላሉ የሚለውንም ጨምሮ አይተናል። ሌላው ደግሞ በነቢያት ዘመን አስራት እንዴት እንደተጠቀሰ ይበልጥ የነብዩ ሚልክያስን ታሪክ ወስደን አይተናል ለማየት ሞክረናል። እና አስራት በአዲስ ኪዳን ተጠቅሷል ወይ? ያው ኢየሱስ ሁለት ጊዜ በሚናገርበት ጊዜ አስራትን እንደጠቀሰ አይተናል። ሌላው ያየነው አሁን መጨረሻ ላይ በደንብ ያወራንበት ጉዳይ ክርስቲያናዊ መስጠት ያው አስራት ከምንሰጣቸው ስጦታዎች አንዱ ነው። ስለዚህ አስራትንም ጨምሮ ሌሎችንም ስጦታዎች ለእግዚአብሔር ቤት ስንሰጥ ልንከተላቸው የሚገቡ መርሆችን በዝርዝር ወደ 7 መርሆች እንዳሉና እነዚህን መርሆች በዝርዝር አይተናል። ስለዚህ የዛሬውን ክፍል እዚህ ላይ ይጨርሳለሁ። ቀጣይ የገንዘብ አሰባሰብና አያያዝ ፖሊሲ የሚለው ርዕስ ላይ በስፋት እናወራለን። የዛሬውን ክላስ በጸሎት እንዘጋለን። ከኔ ጋር እንጸልያለን። እግዚአብሔር አባቴ ሆይ ይህንን እንድንማር ስለረዳህን እናመሰግናለን። በእውነት ጌታ ሆይ ስለመስጠት ያወራን ነውና
ብዙዎቻችን ወይ አንዳንዶቻችን በመልካም መንገድ ላይ ያለን አንዳንዶቻችን ደግሞ ባለማወቅ የተሳሳተ መንገድ ላይ ያለን ጌታ እግዚአብሔር አባቴ ሆይ እኔ አሁን እጸልያለሁ ባለማወቅ እግዚአብሔር ሆይ መስጠት ላንተ መስጠት ለእግዚአብሔር መስጠትን ለእግዚአብሔር ቤት መስጠትን ባለማወቅ ተረርተን እየሄድን ያለን ሰዎች እንድትመልሰን ወደ መጽሐፍ ቅዱስ ሐሳብ እንድትመልሰን በጌታ በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር ሆይ በደስታ አንተን ደስ በሚያሰኝ ሁኔታ ቃልህም እንደሚለው አስቀድመን ራሳችንን ላንተ መስጠት አለብንና ጌታ እግዚአብሔር አባቴው በጌታ በኢየሱስ ክርስቶስ ስም አስቀድመን በደስታ ራሳችንን እንድንሰጥ ራሳችንን ላንተ እንድናስገዛ በጌታ በኢየሱስ ክርስቶስ ስም ጸልያለሁ ጌታ እግዚአብሔር ሆይ በዚህ መልካም ተግባር ላይ ደግሞ ያሉትን እንድታበረታ ዛሬ የሚያበረታቸውን ጸጋ እግዚአብሔር ሆይ እንድትጨምርላቸው በኢየሱስ ክርስቶስ ስም ጸልያለሁ ሌላው የተማርነው እግዚአብሔር ሆይ ስለ ባላደራነት ነው ጌታ እግዚአብሔር ሆይ ለሰጠህን ታማኝ አርገ ቆጥረህ ለሰጠህን ነገር ሁሉ በጌታ በኢየሱስ ክርስቶስ ስም መታመን እንድንችል ለግዚያችን መታመን እንድንችል ለጸጋ ስጦታችን መታመን እንድንችል እግዚአብሔር አባቴ ሆይ ለእውቀታችን ለሰውነታችን ለቤተሰባችን ለቤተክርስቲያናችን ታማኝ መሆን እንድንችል እግዚአብሔር ሆይ አንተ እርዳን አባት ሆይ ይህን አድርገህ ደግሞ አንተ ክብሩን ውሰድ ቀሪውን ሰዓት ጊዜ አንተ ተረከብ ጌታ እግዚአብሔር አባቴው ሁሉም በያሉበት በሚሰሩበት በሚያደርጉበት ተግባር ሁሉ ያንተ አብሮነትና እገዛ ከነሱ ጋር እንዲሆን ጸልያለሁ ሁሉን አድርገህ ክብሩን ውሰድ ስለሰማህን ተባረክ በኢየሱስ ስም